የአሜሪካ ጦር ዛሬ ከጠዋቱ 4 ሰዓት ጀምሮ በሆርሙዝ የባህር ዳርቻ ውስጥ ወደ ኢራን ወደቦች የሚገቡና የሚወጡ ሁሉንም ትራፊክ እገዳ እንደሚተገበር ተናግሯል። ቅዳሜና እሁድ በፓኪስታን የተካሄደው የሰላም ድርድር ከተስተጓጎለ በኋላ የኢራን እስላማዊ አብዮታዊ ጥበቃ ኮርፕስ ወይም ደግሞ IRGC አጸፋውን ለመመለስ ቃል ገብቷል። ይህ በእንዲህ እንዳለ ርዕሰ ሊቃነ ጳጳስ ሊዮ 14ኛ የትራምፕን አስተዳደር ምንም ፍርሃት የላቸውም እና ፕሬዚዳንት ዶናልድ ትራምፕ በኢራን ጦርነት ላይ ያላቸውን አቋም ካወገዙና ለውጭ ፖሊሲ አስከፊ እንደሆኑ ከተናገሩት ትችት በኋላ ንግግራቸውን እንደሚቀጥሉ ተናግረዋል። የነዳጅ ዋጋ እንደገና በበርሜል $100 ከፍ ብሏልና የአክሲዮን ገበያዎችም ወድቀዋል። ቅዳሜና እሁድ የተካሄዱት ውይይቶችና በቅርቡ የሚፈጠረው ገዳይ ዓለምን ኢኮኖሚ የበለጠ እንደሚያናጋ አስጊ ሁኔታ ላይ ተደርሷል። የእስራኤል ጦር ትኩረት ከኢራን ጋር በቆየው የ2 ሳምንት የተኩስ አቁም ስምምነት ወቅት በሊባኖስ ላይ ነው ሲል አንድ ምንጭ ተናግሯል። ነገ በሁለቱ ሀገራት መካከል ቀጥተኛ ውይይት ከመደረጉ በፊት ጠቅላይ ሚኒስትር ቤንጃሚን ኔታንያሁ እስራኤል በደቡባዊ ሊባኖስ ውስጥ ስላላት ጥልቅ የጸጥታ ቀጠና ተናግረዋል። ርዕሰ ሊቃነ ጳጳስ ሊዮ በአውሮፕላን ውስጥ ለትራምፕ ምላሽ ወጥ የሆነ መልእክት ሰጥተዋል። የቫቲካን ዜና ዘጋቢ ጋዜጠኛ ከሊቀ ጳጳሱ ጋር ወደ አልጄሪያ ከተጓዙት የጋዜጠኞች ቡድን መካከል እንደነበረም ተናግሮ የነበረውን ሁኔታ እንዲህ ሲል ገልጿል። እንደተለመደው ጳጳሱ ወደ አውሮፕላኑ ጀርባ መጡ እና ስለ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የእውነት ማህበራዊ ልጥፍ በሊቀ ጳጳስ ሊዮ ላይ ስላለው ያልተለመደ ሰፊ እርምጃ ተጠይቀው ነበር እና እኔ ፖለቲከኛ አይደለሁም፣ ወደ ኋላና ወደ ፊት መግባት አልፈልግም፣ ግን መናገሬን እቀጥላለሁ የሚል ወጥ የሆነ መልእክት ነበራቸው። እናም የአሜሪካኑን ፕሬዝዳንት ሸንቆጥ ለማድረግ ሰላም ፈጣሪዎች የተባረኩ ናቸው ብለዋል። መልካም ቆይታ።